እስኪ አንድ ጥያቄ ልጠይቃችሁ። ህልማችሁ እውነት ባይሆንም እንኳን ዓለም በህልማችሁ እንዲያምን ምን ያህል ርቀት ትሄዳላችሁ? የዛሬዋ ባለ ታሪካችን ይህንን ጥያቄ በተግባር ያሳየች የዘመናችን ጉደኛ ሴት ነች። ገና በ19 ዓመቷ የዩኒቨርሲቲ ትምህርቷን አቋረጠች። በአንዲት የደም ጠብታ ብቻ ከመቶ በላይ በሽታዎችን መመርመር የሚችል ማሽን ልሰራ ነው አለች። መርፌ ብሎ ነገር የለም፣ ህመም እሱም የለም፣ ውጤትን ረጅም ጊዜ ቁጭ ብሎ መጠበቅም የለም አለች። ዓለም አመናት። በሚሊዮኖች የሚቆጠር ዶላር በፊቷ ላይ እንደ ጉድ ዘነበ። የ9 ቢሊዮን ዶላር ግዙፍ ኩባንያም ገነባች። ነገር ግን ከዚህ አንጸባራቂ ግዛቷ በስተጀርባ ድቅድቅ ያለ ጨለማ የወረረው የብዙዎችን እምነት ያፈራረሰ እስከ ዛሬ ድረስ በሕክምና ታሪክ ውስጥ ከተፈጠሩ ታላላቅ ቅሌቶች ውስጥ አንዱ የሆነ ታላቅ ሚስጥር ነበር። ታዲያ እንዴት የ19 ዓመት ወጣት ዓለምን ልታጃጅል ቻለች? እንደ ባራክ ኦባማ፣ ቢል ክሊንተንና ጆ ባይደንን የመሰሉ መሪዎችንስ እንዴት አታለለች? ትክክለኛ ድምጿን እንኳን የምትደብቀው ካሪዝማዋ ሴት በባለ ሀብቶቹ መንደር በሲሊከን ቫሊ ታሪክ ውስጥ ትልቁን የቢዝነስ ቲያትር እንዴት እንደሰራች አብረን እናያለን። ይህ በፍጹም ሊያመልጣችሁ የማይገባ የቴራኖስ ኩባንያና የመስራቿ የኤልዛቤት ሆልምስ አስደንጋጭ ታሪክ ነው። አብራችሁን ቆዩ። እንደ ኤሮፓያን አቆጣጠር በ2000ዎቹ መጀመሪያ በአሜሪካ ሆስፒታሎች ውስጥ አንድ የሚያስፈራ ዝምታ ነበር። እሱም የደም ምርመራ ሂደት ነው። ሰዎች ረጃጅም መርፌዎች በእጆቻቸው ላይ ተሰክቶ ደማቸው በብልቃት ተሞልቶ እስኪያልቅ ድረስ በጭንቀት ይጠብቃሉ። የምርመራቸውን ውጤት ለማወቅ ደግሞ ቀናትን አሊያም ሳምንታትን መጠበቅ የግድ ነበረባቸው። ይህንን የላቦራቶሪ ዓለም የተቆጣጠሩት ሁለት ግዙፍ ድርጅቶች ደግሞ ደንበኞቻቸውን በከባድ የዋጋ ደረሰኝ ያሰቃዩ ነበር። ጤናን መከታተል የብዙሃን መብት ሳይሆን የጥቂት ባለሀብቶች የቅንጦት ነገር ሆኖ ቆይቷል። ታዲያ በዚህ ወቅት የተቀረው ዓለም በቴክኖሎጂ እየተናወጠ ነበር። ስማርት ስልኮች ብቅ ማለት ጀመሩ። ኮምፒውተሮች ይበልጥ ፈጣን ሆኑ። ኢንተርኔት ዓለምን ሁሉ በአንድ ማገናኘት ጀመረ። በትንሽዬ አይፖድ በሺዎች የሚቆጠሩ ሙዚቃዎችን መያዝም ተቻለ። ይህ ሁሉ ስልጣኔ በመጣበት በዚህ ዘመን የራስን ጤንነት ለማወቅ ግን አሁንም ያው ጥንታዊ መርፌና ስቃይ የግድ አስፈላጊ ነበር። ዓለም ይህንን የጤና ኢንዱስትሪ የሚቀይር እንደ ስቲቭ ጆብስ ያለ ደፋር ሰው እየጠበቀች ነበር። ታዲያ በ2003 ዓመተ ምህረት አንድ እንግዳ ወጣት ብቅ አለች። ከስታንፎርድ ዩኒቨርሲቲ ትምህርቷን ያቋረጠች የ19 ዓመቷ ኤልዛቤት ሆልምስ ረጋ ያለ ድምፅና የማይርገበገቡ ትላልቅ አይኖች ያሏት ልበ ሙሉዋ ሴት የሳይንስ ልብ ወለድ የሚመስልን ሐሳብ ይዛ መጣች። በአንዲት የደም ጠብታ ብቻ በመቶዎች የሚቆጠሩ ምርመራዎችን የሚያደርግ ማሽን ልሰራ ነው ስትል ለዓለም የምስራች አለች። ከእንግዲህ መርፌ ብሎ ነገር የለም፣ ስቃይም የለም፣ ውጤትን መጠበቅም የለም አለች። ይህ ንግግሯ ግን ብዙዎችን አላሳመንም ነበር። ነገር ግን እንዴት አንዲት የደም ጠብታ ዓለምን ሁሉ ልታታልል ትችላለች? ኤልዛቤት ሆልምስ በ1984 ዋሽንግተን ዲሲ ውስጥ ስትወለድ በትከሻዋ ላይ ትልቅ የቤተሰብ ታሪክ ተጭኖባት ነበር። ቤተሰቧ በአንድ ወቅት የአሜሪካ የንግድ ዓለም ቁንጮ የነበረው የፍሌሽማን ኢስት ኢምፓየር ወራሾች ነበሩ። ነገር ግን እሷ ስትወለድ ያ ሁሉ ቢሊዮን ዶላር ጠፍቶ ስሙ ብቻውን እንደቀረ ይነገራል። አባቷ በመንግሥት ተቋማት ውስጥ ትልቅ ቦታ የነበረው ቢሆንም ቤተሰቡ ግን አሁንም ቢሆን የጠፋውን የቀደመ ዝናና ክብር የሚያስመልስላቸው አዳኝ ይፈልጉ ነበር። ያ አዳኝ ደግሞ ኤልዛቤት ነበረች። ኤልዛቤት ገና በ9 ዓመቷ ለአባቷ በጻፈችው ደብዳቤ ውድ አባዬ፣ ከሕይወት የምፈልገው ነገር የሰው ልጅ ሊሰራው አይችልም ተብሎ የሚታሰብን አዲስ ነገር መፍጠር ነው ብላ ነበር። እኩዮቿ በአሻንጉሊት ሲጫወቱ፣ እሷ ግን ስለ ሥራና ስለ ቢሊዮነርነት ታወራ ነበር። ወደፊት ምን መሆን ትፈልጊያለሽ ብሎ ለሚጠይቃት ሁሉ መልሷ ዶክተር ወይም ፓይለት ሳይሆን ያለምንም አመንታት ቢሊዮነር መሆን የሚል ነበር። ኤልዛቤት ተራ ስኬት አይበቃኝም ብላ የምታስብ ግትር አይነት ሰው ነበረች። ለዚህም እንደ አራያ የመረጠችው የአፕሉን መስራች ስቲቭ ጆብስን ነበር። እሱን ለመምሰል ያላደረገችው ጥረት የለም። ልክ እንደሱ ጥቁር ፖሎኔክ ቲሸርቶችን ብቻ መልበስ ጀመረች። ንግግሮቹን በሙሉ ሸመደደቻቸው። እንደ ትልቅ ሰው ለመታየትም ድምጿን በመወፈር አቀራረቧን ቀየረች። ዓለምን ለመቀየር የቆረጠች ሴቷ ስቲቭ ጆብስም ለመሆን ተዘጋጀች። በ18 ዓመቷ
የኬሚካል ኢንጂነሪንግን ለማጥናት ስታንፎርድ ዩኒቨርሲቲ ገባች። በዚያው ዓመት መጨረሻ ላይ የማንደሪን ቋንቋ ለመማር ወደ ቻይና ተጓዘች። እዚያም በ19 ዓመት ዕድሜ የሚበልጣትን ሰኒ ባልዋኒን አገኘች። ሰኒ በቴክኖሎጂው ዓለም ስኬታማ የሆነና የራሱን ኩባንያ በ40 ሚሊዮን ዶላር የሸጠ ባለሀብት ነበር። ኤልዛቤት በሰኒ ውስጥ የፈለገችውን ስልጣንና ገንዘብ አየች። ሰኒ ደግሞ በሷ ውስጥ የጋለ ሥራ ፈጣሪነት ስሜትን ተመለከተ። ይህ ግንኙነት የወደፊቱን የቴራኖስ ግዙፍ ውሸትና ስኬትን ለመገንባት መሰረት የጣለ ሆነ። የክረምት የቻይና ፕሮግራሟን እንደጨረሰች ወደ ስታንፎርድ ዩኒቨርሲቲ የኬሚካል ኢንጂነሪንግን ለማጥናት ተመለሰች። ሳይንስ የሰውን ልጅ ሕይወት ለመለወጥ በሚያስችለውና በያዘው እምቅ ኃይል ሰዎች አይቻልም ብለው በሚያስቧቸው ነገሮች ላይ ተጽዕኖ ለመፍጠር ስለሚያስችል ሳይንስን ከበፊትም ትወደው ነበር። በስታንፎርድ ግቢ ውስጥ ፕሮፌሰሮች የተለያዩ ምርምሮችን ወደ ቢሊዮን ዶላር ድርጅት ሲቀይሩ እያየች እሷም የዚህ ሂደት አካል ብቻ መሆን ሳይሆን መሪው ለመሆን ቆርጣ ተነሳች። ኤልዛቤት ገና በልጅነቷ በቅድመ አያቷ ተጽዕኖ ወደ ሕክምናው ዓለም እንዳዘነበለች ይነገራል። ነገር ግን ከሁሉም በላይ አንድ ታላቅ ፍርሃት ነበረባት። እርሱም መርፌ መወጋት ነው። መርፌ መወጋት ማለት ለኤልዛቤት የመጨረሻ የፍርሃቷ ጥግ ነው። ይህ ፍርሃቷ ደግሞ ለየት ያለ የፈጠራ መነሻ ሆነላት። ለምንድነው ለምርመራ የግድ መርፌ መወጋት ያለብን የሚል ጥያቄ አዘውትራ ራሷን ትጠይቅም ነበር። ፈሪ ሰው የፈራውን ነገር መጋፈጥ ሲያቅተው የፈራውን ነገር መቀየር ይፈልጋል። ስለዚህ እሷም እንዲሁ አደረገች። ከዛም በመጀመሪያው የዩኒቨርሲቲ ዓመቷ ላይ ዊረብል ፓች የተባለ ድንቅ ሐሳብ ይዛ መጣች። ይህ እንደ ስቲከር በቆዳ ላይ የሚለጠፍ ምንም አይነት ህመም ሳይሰማ በውስጡ ባሉ ጥቃቅን መርፌዎች አማካኝነት የሰውን ልጅ የጤና ሁኔታ የሚከታተል ኢንፌክሽኖችን የሚለይና አስፈላጊ ሲሆንም መድኃኒቶችን በራሱ የሚያዝ አብዮታዊ መሳሪያ ነበር። ውጤቱንና ሙሉ መረጃውንም በዋየርለስ ዘዴ በቀጥታ ለሐኪሞች የሚልክ በመሆኑ የጤና አጠባበቅን ከሪአክቲቭ ክሊኒክ ቤዝድ ሲስተም ወደ ፕሮአክቲቭ የመቀየር ትልቅ ራዕይ ነበራት። ሆኖም ግን መንገዱ አልጋ በአልጋ አልነበረም። ጥናቷን ለታዋቂዋ ፕሮፌሰር ፊሊስ ጋርድነር ስታቀርብ የገጠማት መልስ ያልጠበቀችው ነበር። ፕሮፌሰሯ ይህ ሊሆን የማይችልና በሳይንሳዊ መንገድ የማይሰራ ሐሳብ ነው በማለት ሐሳቧን ውድቅ አደረገችባት። በተለይም አንቲባዮቲኮችን በዚያ በትንሽ ስቲከር በኩል ማሰራጨት ከኬሚስትሪ አንጻር የማይታሰብ እንደሆነ ነገረቻት። ኤልዛቤት ግን አልተረታችም። የሰማችው አይቻልም የሚል ቃል ይበልጥ እንድትገፋበት አደረጋት እንጂ ተስፋ አላስቆረጣትም ነበር። የኤልዛቤት ትክክለኛ የለውጥ መነሻ የሚጀምረው በሲንጋፖር ጄኖም በተባለ የምርምር ተቋም ውስጥ በነበራት የኢንተርንሺፕ ቆይታ ወቅት ነበር። በወቅቱ ሲንጋፖር ኃይለኛ በሆነ የኤስኤአርኤስ ቫይረስ መስፋፋት የተመታችበት ጊዜ በመሆኑ ማይክሮቺፕሶችን ወይም የማይክሮአሪ ቴክኖሎጂን በመጠቀም በደም ሳምፕሎች ውስጥ የኤስኤአርኤስ ቫይሮችን በመለየትና በመመርመር ሥራ ላይ ተሳትፏን ማድረግ ጀመረች። በእነዚህ ቺፖች ላይ ባዮማርከር እንዴት ቫይረሱን እንደሚለይ ለማወቅ ችላለች። ነገር ግን አንድ ትልቅ ነገር አስተዋለች። ቴክኖሎጂ እንዴት የምርመራ ውጤትን ፈጣን ሊያደርግ እንደሚችል በተግባር ማየት ቻለች። ኤልዛቤት ወደ ስታንፎርድ ከተመለሰች በኋላ በዩኒቨርሲቲ ውስጥ በነበራት ቆይታ አንድ የታዘበችው ነገር ነበር። ነርሶች ከታማሚዎች ላይ ደጋግመው ደም ሲወስዱ፣ ታማሚዎች ደግሞ በፍርሃት ሲሸማቀቁና ለምርመራው የሚከፍሉት ገንዘብ ሲያጥራቸው በደንብ ተመለከተች። እዚህ ጋር ነው እንግዲህ ታላቁ ሐሳብ የተወለደው። አንድ ጣትን ብቻ በመውጋት በሚገኝ አንድ ጠብታ ደም በመቶዎች የሚቆጠሩ ምርመራዎችን በፍጥነትና በርካሽ ዋጋ ማድረግ ቢቻልስ የሚል ሐሳብ አእምሯ ውስጥ በድንገት ብልጭ አለ። ከዚህ በኋላ ግን የኤልዛቤት አእምሮ በዚህ ሐሳብ ክፉኛ ተናወጠ። ዓለማችን አንድ ቤት የሚያክልን የኮምፒውተር መጠንን ቀንሳ በኪሳችን ልክ ካደረገች ታዲያ ለምን አንድ ሙሉ ላቦራቶሪን በአንድ የደም ጠብታ ብቻ የሚሰራ ትንሽ መሳሪያ ውስጥ መክተት አይቻልም? ይህ ጥያቄ የቲራኖስ መነሻ ነበር። ከዚህ በኋላ ኤልዛቤት በዚህ ሐሳብ ላይ ተጠመደች። በወቅቱ የነበረው የደም ምርመራ ሂደት ጊዜ ያለፈበት ሕመም የሚፈጠርና ውድ ስለነበር ይህንን ችግር ቴክኖሎጂ እንደሚፈታው ታምናለች። ስለዚህ ብዙዎች አሜን ብሎ የተቀበሉትን ይህን ቀርፋፋ አሰራር ለመስበር ቆረጠች። ኤልዛቤት ይህንን ህልሟን እውን ለማድረግ ሌሊቱን ሙሉ በዩኒቨርሲቲ ቤተ ሙከራ ውስጥ መመርመር ጀመረች። ከዛም ሐሳቧን በድጋሚ ለሕክምና ሳይንስ ፕሮፌሰሯ ፊሊስ ጋርድነር አቀረበች። ነገር ግን ከፕሮፌሰሯ ያገኘችው ምላሽ አስደንጋጭ ነበር። ሳይንሱ ገና እዚህ አልደረሰም። በአንድ ጠብታ ደም ይህንን ሁሉ ምርመራ ማድረግ አይቻልም። ስለዚህ ይህንን ሐሳብ ታዩ ይቅርብሽ የሚል ማስጠንቀቂያ ሰጠቻት። ሌሎች ፕሮፌሰሮችም እንዲሁ በተመሳሳይ መልኩ እንደማይሆን ነገሯት።
አሁን ኤልዛቤት በጣም ተበሳጨች። አውቀው ሆን ብለው እሷን ተስፋ ለማስቆረጥ ያደረጉትን መሰላት። ነገር ግን በፍጹም ወደ ኋላ አልተመለሰችም። ይህ ተቃውሞ ብቻ እንደሆነ ታምናለች። እንደ ውድቀትም አልቆጠረችው። ተቃውሞ ደግሞ ለእሷ ከበፊትም ጀምሮ በትክክለኛው መንገድ ላይ እንዳለች የሚያረጋግጥላት የስኬታማነቷ ምልክት ነው። ታዲያ ሁሉም ብቻዋን በተዋት በዚህ ሰዓት ከሁሉም በተለየ መልኩ የኢንጂነር ዲፓርትመንት ኃላፊው ፕሮፌሰር ቻኒንግ ሮበርትሰን ሐሳብሽ የሚሊዮኖችን ሕይወት ይቀይራል፣ ስለዚህ ልትሰሪበት ይገባል ብሎ ባልጠበቀችው ሰዓት መጥቶ የህልሟን አረንጓዴ መብራት አበራው። ድሮም ጫፍ ላይ የነበረችው ኤልዛቤት ልክ ስትሆን ስህተት ነው የሚልህ ይበዛል በማለት በአንድ የደም ጠብታ ብቻ ሁሉንም በሽታዎች መለየት የሚችል ተአምረኛ መሳሪያ ለመፍጠር ያላትን ህልም ይዛ በ19 ዓመቷ ከዩኒቨርሲቲ ትምህርቷን አቋርጣ ወደ ሲሊከን ቫሊ የቢሊዮነሮች ዓለም ለመግባት ጉዞዋን ጀመረች። ከዛም ቤተሰቦቿ ለትምህርቷ ያስቀመጡትን $100,000 ወሰደችና በፓሎ አልቶ በምትገኝ ትንሽ ምድር ቤት ውስጥ ካምፓኒዋን መሰረተች። መጀመሪያ ላይ ካምፓኒዋን ሪል ታይም ኪዩር ብላ ሰየመችው። ትርጓሜውም ፈጣን ፈውስ እንደማለት ነበር። ነገር ግን ኪዩር የምትለው ቃል ብዙዎችን አወዛገበች። እንግዲህ አስቡት፣ አንድ ሆስፒታል ወይም የጤና ጣቢያ ስሙ ፈውስ ወይም መዳን የሚል ቃል ቢኖረው አትጠራጠሩ? ስለዚህ ካምፓኒው ገና ሳይጀምር ስሙ ጥርጣሬ ያስነሳበት። ፈውስን ለመስጠት ሙሉ በሙሉ እርግጠኛ የሆነችም አስመሰለባት። በተለይም ደግሞ በጤና ተቆጣጣሪዎች ዘንድ የሆነ ተአምር የምታደርግ መስሎም ታየባት። ስለዚህ ከጤና ወይም ከሕክምና ጋር ግንኙነት ያለው ፕሮፌሽናል ብራንዲንግ ስም ፈለገች። በኋላም ቴራፒና ዲያግኖሲስ የሚሉትን ቃላት በማጋጠም ቴራኖስ የሚል ማራኪ ብራንድ ኔም ፈጠረች። ከዛም ብዙ ፕሮፌሰሮች አይሆንም ያሏትን ተአምር እውን ለማድረግ ዓለምን የሚቀይር መሳሪያ ለመስራት ቀን ከሌሊት መስራት ጀመረች። እንደ አውሮፓውያን አቆጣጠር 2004 በፓሎ አልቶ በሚገኝ ትንሽ ላቦራቶሪ ውስጥ የ19 ዓመቷ ኤልዛቤት ሆልምስ የህልሟን ንድፍ የሆነውን ከአንድ ጠብታ ደም በመቶ የሚቆጠሩ ምርመራዎችን ያደርጋል የተባለውን ማሽን እየቀረጸች ነው። ማሽኑን እንደ አራያዋ በምታየው በቶማስ ኤዲሰን ስም ኤዲሰን ብላ ሰየመችው። አሁን አነስተኛ ቡድኗን ማዋቀር ጀመረች። የመጀመሪያው ትልቁ ሥራዋ ደግሞ የእሷ የህልሟ ብርሃን ፈንጣቂ የሆነውን ታዋቂውን የስታንፎርድ ፕሮፌሰሩ ቻኒንግ ሮበርትሰንን በማሳመን የቦርዱ አባል እንዲሆን ማድረግ ነበር። ፕሮፌሰር ሮበርትሰን ታዋቂ የባዮ ኢንጂነሪንግ ኤክስፐርት በመሆኑ የእሱ በካምፓኒ ውስጥ መኖር ለኤልዛቤትም ሆነ ለካምፓኒው ትልቅ ተአማኝነትን አሰጥቷታል። እንዲሁም ኢንቨስተሮች ጋር እየሄደች ለምታደርገው አቀራረብ ሳይንሳዊ በሆነ መልኩ ሐሳቧን አጠናክራ እንድታቀርብና የኢንቨስትመንት ገንዘብ እንድታገኝ በማድረግ ረገድ በጣም ረድቷታል። ኤልዛቤት የመጀመሪያውን የኢንቨስትመንት ገንዘብ ፍለጋ የሄደችው ወደ ሩቅ ቦታ አልነበረም። ይልቁንም ለቤተሰቧ ትልቅ ወዳጅና ጎረቤት ወደ ሆነው ታዋቂው ባለሀብት ቲም ድራፐር ጋር ነበር። ሐሳቧንና ህልሟንም ለባለሀብቱ ቲም ድራፐር በደንብ አስረዳችው። በአንድ የደም ጠብታ ከመቶ በላይ ምርመራዎችን ማድረግ የሚችል መሳሪያ ልሰራ የራሴን ቴራኖስ የተባለ ካምፓኒ አቋቁሜያለሁ ስትል ከሷ ዕድሜ በማይጠበቅ ፍጹም በተረጋጋ ስሜት አስረዳችው። ታዲያ ለምን አንተም ኢንቨስት አታደርግምና አብረን ዓለምን ቀያሪ የሆነውን ካምፓኒ ባለቤት አንሆንም ስትል አጓጓችው። ድራፐር እሺ ከማለት ውጭ ምንም አማራጭ አልነበረው። በሷ ውስጥ እንደ ስቲቭ ጆብስ ያለ ኃይል ስላየ ያለምንም ማመንታት የመጀመሪያውን $1 ሚሊዮን መዥረጥ አድርጎ በካምፓኒዋ ላይ አፈሰሰ። ይህ የቲም ድራፐር ኢንቨስትመንት ሌሎች እንደ ሩፐርት መድሮክ፣ የዋልተን ቤተሰብና የዴቮስ ቤተሰብ ያሉ ቢሊዮነሮችን በመሳብ የቴራኖስን ኩባንያ የገበያ ዋጋ በአንድ ዓመት ውስጥ ወደ $30 ሚሊዮን አሳደገው። አስቡት፣ ገና ከተጀመረ ዓመት ያልሞላው ድርጅት $30 ሚሊዮን ሲያወጣ። ኤልዛቤት በጣም ዕድለኛ ሴት ነበረች። ገና ከመጀመሪያው የሥራ አይስራ ያልተረጋገጠ መሳሪያ ላለው ጅምር ካምፓኒ ትልቅ እድገት፣ አስደሳች ስኬትና ለውጥ ነበር ያገኘችው። ይሁን እንጂ ይህ ስኬት ጠላትም አላጣም። የኤልዛቤት ሆልምስ ቤተሰብ ጋር የቆየ ወዳጅነትና ጉርብትና ያለው፣ በተለይ ከአባቷ ክርስቲያን ሆልምስ ጋር በጣም የጠበቀ ወዳጅነት ያለው፣ ጎን ለጎን በጉርብትና ለረጅም ዓመታት አብሮ የኖረው፣ በጤና ዘርፍ ውስጥ ለረጅም ዓመት የሰራውና በቂ የሚባል ልምድ ያለው፣ በዚሁ በጤናው ዘርፍ ከመቶ በላይ የሆኑ ፈጠራዎች ያሉት ሪቻርድ ፉይዝ ኤልዛቤት ስላላማከረችው ክፉኛ ተቀየመ። ኤልዛቤት ግን ሐሳቤን ይሰርቀኛል በሚል ስጋት ሆን ብላ አራቀችው። ይህ ጥርጣሬ ደግሞ የረጅም ዘመን የቤተሰብ ወዳጅነታቸውን ወደ ጠላትነት ቀየረው። ኤልዛቤት አሁን የሲሊከን ቫሊ ኮከብ ሆናለች። አለባበሷ የአፕል የማስታወቂያ ድርጅቶችን መቅጠሯ፣ አልፎ ተርፎም ስብሰባ የምታደርግበት ሰዓት እንኳን ሳይቀር ከስቲቭ ጆብስ የተኮረጀ ነበር።
በቃ ስቲቭ ጆብስ የሚያደርገውን ነገር ሁሉ እያነፈነፈች ታደርጋለች። ስቲቭ ማለት ለሷ የሆነ አይነት ሰው ነው። ሁሌም ቢሆን ጥረቷ እንደሱ ለመሆን ነው። ስትናገር ሞገስንና ክብርን እንዲሰጣት በማሰብ ብሎም እድሜዋ ገና ልጅ ስለነበር ሰዎች አሳንሰው እንዲያዩዋትና ይበልጥ ደግሞ ተአማኝና ጠንካራ ለመምሰል ተፈጥሯዊ ድምጿን በመቀየር የጎረነነ በማድረግ በባሪቶን ድምፅ ማውራት ጀመረች። አንዳንድ ጊዜም ረስታው ወደ ተፈጥሯዊ ድምጿ ትመለስና ወዲያው ደግሞ በፍጥነት ዝቅ ታደርጓለች። አሁን ኢንቨስተሮች የሚያዩት የ19 ዓመት ወጣት ሳይሆን ቀጣዩን የቴክኖሎጂ ጂኒየስ ነበር። እርግጥ የእሷ ዕድል ብቻ ሳይሆን እንደ እውነቱ ከሆነ ሐሳቧ በጣም የሚገርምና ማራኪ ነበር። በሰዓቱ በሲሊከን ቫሊ ውስጥ አንድ የጅምር ካምፓኒ ዋጋው የሚገመተው በውጤቱ ሳይሆን ከሐሳቡና ከራእዩ በመነሳት የወደፊት ተስፋውን በማሰብ ግምታዊ ዋጋ ይወጣለት ነበር። ኢንቨስተሮችም ቢሆኑ የሚያዩት ነገር መጀመሪያ ላይ የመስራቹን የማሳመን ችሎታ፣ በገበያው ላይ የሚኖረውን ድርሻ ብሎም ገበያው ላይ አሁን ያለውን ክፍተት እንዲሁም በቀጣይ የሚያደርገውን ትልቁ ግብ ወይም ህልም ምንድነው የሚሉትን ነበር። እሷ ደግሞ ገና ከመጀመሪያው ሁሉንም ነገር አጥንታበታለች። ስለዚህ ሐሳቧን በደንብ አድርጋ ተርካ አሳመነቻቸው። ኢንቨስተሮቹ እንደተናገሩት ከሆነ ኤልዛቤት ስትናገር በፍጹም እርግጠኛነት በጋለ ስሜትና እንደ ስቲቭ ጆብስ ባለ አይነት ኮንፊደንስ ነበር። እንዲሁም የጤና አጠባበቅን ላዘምነው ነው እያለች ደጋግማ ታወራ እንደነበር ገልጸዋል። በዚህም ብዙዎች አመኗት። በዚያ ላይ አማካሪዋ የስታንፎርድ ፕሮፌሰሩ ቻኒንግ ሮበርትሰን አብሯት ስለነበር የሱ መኖር በራሱ ሌላ እምነትን ጨምሮላታል። የቴራኖስ ማሽን በእያንዳንዱ ፋርማሲ ውስጥ ይገኛል፣ እንዲሁም እያንዳንዱ ሆስፒታል የግድ ይኖረዋል በማለት ካምፓኒው በየዓመቱ ሊኖረው የሚችለውን ቢሊዮንስ ዶላሮችን እያሰበች ባለሀብቶችን በቁጥር አሰከረቻቸው። ስለዚህ አንድ በአንድ ገንዘብ ወደ እሷ ካምፓኒ መፍሰስ ጀመረ። ከዛም ቴራኖስ አሰራሩ ሙሉ በሙሉ ምስጢራዊ ያደረገ። ድህረ ገጽ ብሎ ነገር የለም፣ ማስታወቂያም የለም። የመረጃ መረቧን አስወግዳ በድብቅና በምስጢራዊ ሁኔታ መስራት ጀመረች። ሰራተኞቿን እንኳን ሳይቀር እርስ በርስ እንዳይገናኙ በማድረግ ኤልዛቤት መረጃን ትቆጣጠር ነበር። ለሷ ምስጢራዊነት ማለት ስልት ነው። ጥቂት ሰዎች የሚያውቁት ነገር ድግምቱና ዋጋው ይጨምራል ብላ ታምናለች። በዚህ ምስጢር ውስጥ ሆና ዓለምን የሚያጃጅለውን የኤዲሰንን ማሽን መገንባቷን ቀጠለች። ኤልዛቤት ሆልምስ የመጀመሪያውን የገንዘብ ፈንድ በኃይለኛ ሁኔታ ካሰባሰበች በኋላ አነስተኛውን የመጀመሪያ የኢንጂነሪንግና የሳይንቲስት ቡድን አዋቀረች። ከዛም የላቦራቶሪውን ግዙፍ ማሽኖች ወደ አንዲት ትንሽዬ መጠን ያለው ማሽን እንዲቀይሩ አዘዘች። ምንም የደም ብልቃጥ ብሎ ነገር የለም። ምንም መርፌም ብሎ ነገር የለም። እንዲሁም ረጅም ጊዜ መጠበቅ ብሎ ነገርም የለም። ታካሚዎች አንድ ጣታቸውን ይወጉና የተወሰነ የደም ጠብታዎችን እንወስዳለን። ከዛም በተዘጋጀው ካርትሪጅ ውስጥ ደሙ ይደረጋል። ይህ ካርትሪጅ በተዘጋጀው የቴራኖስ ማሽን ውስጥ ይገባል። ማሽኑም ከዛች ደም ጠብታ ውስጥ ብዙ ምርመራዎችን ያደርጋል። ደሙን በፍጥነት ከመረመረ በኋላ ውጤቱን በኢንተርኔት አማካኝነት ወደ ዋናው ሴንትራል ላብ ይልካል። የሴንትራል ላቡ ቴክኒሽያኖች ደግሞ ውጤቱን ተርጉመው ሙሉ ዝርዝር መረጃውን ለዶክተሮች ወይም ለታካሚዎች ወዲያውኑ ይልኩላቸዋል። አለቀ። የኛ ሥራ ይሄ ነው አለቻቸው። ስለዚህ አሁን የመጀመሪያው እርምጃ አንድን ላብራቶሪ የጫማ ማሸጊያ ካርቶን ወደምታክል ትንሽ ሳጥን ውስጥ ለማስገባት የተሞከረ የዲዛይን ቀላልነት ነገር ግን የኬሚካል ውስብስብነትን የፈጠረ እንደሆነ ገልጸውታል። ነገር ግን ይህ ለኢንጂነሮቹ የማይቻል ተልእኮ ነበር። ውስብስብ የሆኑ ትላልቅ መጠን ያላቸውን የላብራቶሪ መሳሪያዎችን ወደ ፕሪንተር የምታክል መጠን ባለው ትንሽ ሳጥን ውስጥ ለማሳነስ የመሞከሩ ሂደት ለቡድኑ በጣም ከባድ ሥራ ነበር። ለኤልዛቤት ግን ሁሉም ነገር ቀላል ነው። በአእምሯ ሰርታ ስለጨረሰችውና ስላመነች ብቻ በአካልም በቀላሉ መሰራት የሚችል ይመስላታል። እንደ ሻውና ክሮይ ያሉ ቀደምት መሐንዲሶች ውስብስብ ክፍሎች የሆኑትን እንደ ሴንትሪፊጅ፣ ስፔክትሮሜትርስና የተለያዩ የሪኤጀንት አቅርቦት ስርዓቶችን ወደ ትንሽዬ ማሽን ውስጥ ለማዋሃድ ደጋግመው መሞከራቸውን ቀጠሉ። ኤልዛቤት ደጋግማ ውጤት በአጭር ጊዜ ውስጥ ማየት እንደምትፈልግ ትነግራቸዋለች። ምንም አይነት የውድቀትና የኪሳራ ወሬዎችን መስማት ፈጽሞ አትፈልግም። ነገር ግን ሳይንቲስቶቹ በደረሱበት መረጃ መሰረት ደም አንዴ ከሰውነት ከወጣ በኋላ ወዲያውኑ ይረጋል ወይም ይተናል። ስለዚህ ያቺን ጠብታ ደም ተጠቅሞ በመቶዎች የሚቆጠሩ ምርመራዎችን ለማድረግ ደግሞ መሳሪያው ሳይንሳዊ ገደብ ገጠመው። ማሽኑ ይጮሃል፣ ይበላሻል፣ የተሳሳተ ውጤትም ይሰጣል። ኤልዛቤት ግን አልተቻለም የሚል ሪፖርት የሚያቀርቡላትን ሳይንቲስቶች ራዕይ የላችሁም በማለት ከሥራ ታባረራቸው ነበር። ማሽኑ በውስጥ ባይሰራም እንኳን በውጭ ግን እንዲያምር ኤልዛቤት የቀድሞ የአፕል ዲዛይነሮችንና ሰራተኞችን ቀጠረች።
ከነዚህ መካከል አንዱ የስቲቭ ጆብስ የድሮ ጓደኛና የአፕል የቀድሞ የሶፍትዌር ምክትል ፕሬዝዳንት የሆነው ኤቪ ቴቫንያኒ ነበር። ኤቪ ወደ ቴራኖስ ቦርድ የመጣው ከአፕል ጡረታ ከወጣ በኋላ ነበር። ስለዚህ የካምፓኒው የቦርድ አባላት ትላልቅ ስም ባላቸው ሰዎች ተሞላ። የኦራክሉ ባለአክሲዮን ዴል ሉካስ እንደ ሊቀመንበር ሆኖ ተሾመ። ሆኖም ግን የቴክኖሎጂ ውድቀት ስጋት የገባቸው እንደ ኤቪ ቴቫንያኒ ያሉ የቦርድ አባላት ሲቃወሟት፣ ቀሪዎቹ የቦርድ አባላት ግን ከእርሷ ጎን በመቆማቸው ኤቪ ተበሳጭቶ ስራውን ለቆ እንዲወጣ ተገደደ። አሁን ቴራኖስ ውስጥ የቀረው ተአምራዊ የሚመስል የማሽኑ ውጫዊ ዲዛይን ብቻ ነበር። ኤልዛቤት ሆልምስ ራዕይዋን ወደ እውነት ለመቀየር ሁለተኛውን ምዕራፍ ጀመረች። ለዚህ ደግሞ አንድ ቁልፍ ሰው አስመጣች። ታዋቂው ብሪታንያዊ ባዮኬሚስት ኢያን ጊቦንስን። ጊቦንስ በፈሳሽ ምርመራ ጥበቡ የታወቀ ሰው ነበር። የኤልዛቤት ህልም ደግሞ ግልጽ ነበር፣ በአንዲት ጠብታ ደም በመቶች የሚቆጠሩ ምርመራዎችን ማድረግ። ስለዚህ አሁን ትክክለኛው ሳይንቲስትና ባለራዕይ የተገናኙ መሰላት። እናም በጊቦንስ ላይ ትልቅ ተስፋ ጣለች። ጊቦንስ ከሳይንቲስቶቹ ጋር በመሆን በትንሿ ናኖ ሊትር ደም ትክክለኛ ውጤት ለማምጣት ሌት ተቀን መታገል ጀመሩ። ነገር ግን አልሆነላቸው። ቴክኒካዊ ፈተናው ከአቅም በላይ እየሆነ መጣ። መሐንዲሶቹ ስርዓቱን እንደገና ዲዛይን ለማድረግ ሞክረዋል። ነገር ግን የኤዲሰን ስሪት ትክክል ወይም ኤልዛቤት በይፋ የተናገረችውን በመቶዎች የሚቆጠሩ ምርመራዎችን ማከናወን የሚችል አልነበረም። በውጤቱም ሰራተኞች መደናገጥ ሲጀምሩ ኤልዛቤት ኢንጂነሮቹን በሁለት ቡድን ከፍላ እርስ በእርስ እንዲወዳደሩና በቀን 24 ሰዓት እንዲሰሩ ትጫናቸው ጀመር። ከዚህም አልፋ የሞራል መስመሮችን መጣስ ጀመረች። እንዲያውም ስቲቭ ጆብስን ለመምሰል አንድ አደገኛ ስልት ተከተለች፣ ሰርቫይቫል ኦፍ ዘ ፊተስት የተሰኘው። ይህም ማለት ውስጣዊ ውድድርን በመፍጠር የተሻለ ሥራ እንዲሰራ ማድረግ ሲሆን የተሻለ የሚሰራውን ቡድን የመሸለም ሂደት ነው። ይህም እያንዳንዱ ቡድን የተሻለ ለመሆን ሲጠር ሥራው በከፍተኛ የፈጠራ አቅም ይሰራል እንደማለት ነበር። ነገር ግን ኤልዛቤት ውጤቱ እንዳሰበችው አልሆን ሲላት አንዱን ቡድን በባዶ አባረረች። የኤልዛቤት ድፍረት እዚህ ጋር ብቻ አላበቃም። መሳሪያው ውሸት መሆኑን እያወቀች በዓለማችን ላይ ካሉ ግዙፍና ቀዳሚ የባዮ ፋርማሲውቲካል የመድኃኒት አምራች ኩባንያዎች ውስጥ አንዱ ከሆነው ከፋይዘር ጋር በመሆን በካንሰር ታማሚዎች ላይ ምርመራ ማድረግ ጀመረች። ይህ ደግሞ ምን ያህል አደገኛ እንደሆነ ላስረዳችሁ። ዶክተሮች ከሚያደርጉት የሕክምና ውሳኔዎች ውስጥ 70% የሚሆነውን ውሳኔ የሚወስኑት በደም ምርመራ ውጤት ላይ በማመስረት ነው። ስለዚህ የተሳሳተ የደም ውጤት ማለት የተሳሳተ መድኃኒትና ሞት ማለት ነው። የላቦራቶሪ ውጤቱ ለካንሰር ታማሚዎች የሕይወትና የሞት ጉዳይ ሆኖ ሳለ እሷ ግን ውሸቷ እንዳይጋለጥ የታካሚዎቹን ሕይወት አደጋ ላይ ጣለች። የደም ምርመራው ለካንሰር ታማሚዎቹ ወሳኝ ጉዳይ ነበር። ሆኖም ግን ኤልዛቤት እውነቱን ከተሳተፉ ታካሚዎች ሁሉ በመደበቅ እንደ ትክክለኛ መሳሪያ ምርመራ ማድረጓን ቀጠለች። ኤልዛቤት ለባለሀብቶች የገባችውን ቃል ለማሳካት ስትል የሰዎችን ሕይወት በመሥዋዕትነት አቀረበች። የቴራኖስ ኩባንያ የፋይናንስ ኃላፊ ወይም ሲኤፍኦ ይህንን አደገኛ ተግባር ሲቃወማት ወዲያውኑ ከሥራው አባረረችው። ከዚያም በኋላ ለሚቀጥሉት 10 ዓመታት ያህል ያንን የሥራ መደብ ማንም ጥያቄ እንዳያነሳባት በሚል ክፍት አድርጋው ቆየች። አሁን የቴራኖስ ትልቁ ሥራ ማሽኑን ማስተካከል ሳይሆን ምስጢር መጠበቅ ሆኗል። ሳይንሳዊ መረጃዎቻቸውን ለባለሙያዎች ፒር ሪቪው ወይም የአቻ ባለሙያ ግምገማ ማሳየት አቆሙ። ኤልዛቤት ይህንን ያደረግነው የፈጠራ መብታችንን ለመጠበቅ ነው ብትልም ዋናው ዓላማዋ ግን የማሽኑን ጉድለት ማንም እንዳያውቅባት ነበር። ይህ ለማንም ግልጽ ያልሆነ የማይታይ ምርምር ደግሞ ሳይንቲስቶቹ ስህተታቸውን ማረም እንዳይችሉ አደረጋቸው። ታዲያ የኤልዛቤት ሆልምስ ስኬት እየጨመረ ሲሄድ አብሮት እያደገ የመጣ አንድ ትልቅ አባዜ ነበር። እሱም ጥንቃቄ ነበር። ነገር ግን ይህ ጥንቃቄ ከጊዜ በኋላ ወደ ፍርሃትና ወደ ከረረ ጥርጣሬ እየተቀየረ መጣ። ሐሳቤን ሊሰርቁኝ ነው የሚለው ስጋት ሰላም ነሳት። አሁን የኤልዛቤት የጥርጣሬ በሽታ ጣራ ነካ። በዚህ መሃል ታዲያ አንድ አጋጣሚ ተፈጠረ። የኤልዛቤት ቤተሰብ የረጅም ዘመን የቅርብ ጎረቤታቸው የሆነው ባለብዙ ፓተንት ባለቤቱ ኤልዛቤት ለምን አላማከረችኝም ብሎ ወዳጅነታቸው ወደ ጠላትነት የተቀየረው ሪቻርድ ፉይዝ በሽታዎችን በባዮሎጂካል ዳታ ለመመርመር የሚያስችል የራሱን አነስተኛ የሕክምና ፈጠራ አስመዘገበ። የሚገርመው ነገር የሪቻርድ ፈጠራ ከቴራኖስ የደም ምርመራ ቴክኖሎጂ ጋር ምንም አይነት ቀጥተኛ ግንኙነት አልነበረው። ነገር ግን ኤልዛቤት ነገሩን ያየችው በጠላትነት አይን ነበር። እንኳን ዘንቦብሽ እንዲያውም ጤዛነሽ እንዲሉ አበው ይህንን አጋጣሚ ቴራኖስን ለማጥቃት የታቀደ ሴራ አድርጋ ቆጠረችው። ሪቻርድ የኔን የንግድ ምስጢር ሰርቆብኛል በማለት ያለምንም ማስረጃ ከሰሰችው።
በመቀጠል ኤልዛቤት ዝም ብላ አልተቀመጠች። በአሜሪካ ስመጥር የሆነውንና እጅግ ኃይለኛውን የሕግ ድርጅት ቦይስ ሺለርን ቀጠረች። ዓላማዋ ፍትሕ ማግኘት ብቻ አልነበረም። ሪቻርድ ፉይዝን በገንዘብ ማክሰር፣ ስሜቱንና መንፈሱን መሰባበር፣ ፈጠራውን በግዳጅ የራሷ ለማድረግና ለሌሎች ተቀናቃኞች መቀጣጫ ልታደርገው የሕግ ጦርነት ከፈተችበት። ትግሉ በፍርድ ቤት እየተካሄደ ባለበት ወቅት ኤልዛቤት ነገሩን ከባለሀብቶች ጋር አያያዘችው። በዙሪያዋ ያሉትን ባለሀብቶች ፈጠራችን ሊሰረቅብን ነው በማለት ይበልጥ እንዲደናገጡና ከጎኗ እንዲቆሙ አደረገች። በዚህም የባለሀብቶቹን ታማኝነትና ተጨማሪ የገንዘብ ድጋፍ ማግኘት ቻለች። ሳይንሱ ሲከዳት በሕግና በፕሮፓጋንዳ ጦርነቱን ቀጠለች። በዚህ ጊዜ ኤልዛቤት ሆልምስ አንድ ትልቅ ምስጢር ተገነዘበች። ባለሀብቶችን ለማሳመን ሳይንሳዊ ማስረጃ ሳይሆን ድራማዊ ትረካና ምስጢራዊነት ይበልጥ ይሰራል የሚለውን። ስለዚህ ቴክኖሎጂው እየተሰነካከለ ባለበት ወቅት እሷ ፊቷን ወደ ካፒታል ማሰባሰብ አዞረች። ፈጠራችን በጠላቶች ሊሰረቅ ስለሚችል የደህንነት ጥበቃ ያስፈልገናል በሚል ሰበብ ቅድመ ጥንቃቄ ማድረግ አለብን በማለት ከባለሀብቶቹ ተጨማሪ ገንዘብ ማሰባሰቧን ቀጠለች። ውጤቱም አስገራሚ ነበር። በ2006 ዓመተ ምህረት ብቻ ቴራኖስ ትልቅ የገንዘብ ማሽን ሆነ። በመጀመሪያ 9.1 ሚሊዮን ዶላር፣ በመቀጠል ደግሞ ከኤቲኤ ቬንቸርስ እና ከሌሎች ባለሀብቶች 28.5 ሚሊዮን ዶላር ፈሰሰላት። በአንድ ዓመት ውስጥ ብቻ ወደ 38 ሚሊዮን ዶላር የሚጠጋ ገንዘብ በቴራኖስ ካዝና ውስጥ ገባ። ይህም የኩባንያውን ዋጋ በአንዴ ወደ 100 ሚሊዮኖች ከፍ አደረገው። ባለሀብቶቹ በኤልዛቤት የንግግር ብቃትና በምስጢራዊነቷ ተማርከው መሳሪያው በትክክል ይሰራል ወይ የሚለውን መሰረታዊ ጥያቄ መመርመር እንኳን ዘነጉት። ከዚህ ሁሉ በሚሊዮን የሚቆጠር ዶላር ፍሰት በስተጀርባ ግን በሳይንቲስቱ ኢያን ጊቦንስ የሚመራው ቡድን በሲኦል ውስጥ ነበር። ኤልዛቤት ለባለ ሀብቶቹ ተአምር እየሰራን ነው ስትል ቤተ ሙከራው ውስጥ ያለው ፕሮቶታይፕ ግን ጭራሽ ሊሰራ አልቻለም። በአንዲት ጠብታ ደም አስተማማኝ ምርመራ ማድረግ ከሳይንስ ሕግ ውጪ እየሆነ መጣ። በአንድ በኩል የሚሊዮኖች ድግስ፣ በሌላ በኩል ደግሞ የማይሰራ ቴክኖሎጂ። በቃ ቴራኖስ ወደማይቀረው ውድቀት እየተጓዘ ይመስል ነበር። የሳይንስ ሊቃውንቱ መሳሪያው አይሰራም ብለው ሲጮሁ፣ ኤልዛቤት ግን ጆሮ ዳባ ልበስ አለች። ይባስ ብሎም አንድ አሳፋሪ ስልት ቀየሰች። በ2006 ለዓለም አቀፍ የመድኃኒት ኩባንያ ማሳያ ዴሞ ስታቀርብ በራሷ የኤዲሰን መሳሪያ የተጠቀመች አስመስላ ከተፎካካሪዎቿ በገዛቻቸው መደበኛ የላቦራቶሪ ማሽኖች በድብቅ ተጠቅማ ውጤቱን ግን በቴራኖስ ማሽን የተገኘ አስመስላ አቀረበች። ይህ በዓለም አቀፍ ደረጃ የፈጸመችው ታላቁ ማጭበርበሪያ ነበር። ይህ በእንዲህ እንዳለ ማጭበርበሪያዋን እንደ ትልቅ ስኬት ከፍ አድርጋ በማሳየት በ2007 ዓመተ ምህረት ቴራኖስ በገንዘብ ማሰባሰብ ረገድ አዲስ ታሪክ እንዲሰራ አደረገች። ኤልዛቤት አራተኛ ዙር የገንዘብ ድጋፍ አገኘች። ይህም በአንዴ 43 ሚሊዮን ዶላር አስገኘላት። የኩባንያው ግምትም በአንዴ ወደ 197 ሚሊዮን ዶላር ከፍ አለ። ዓለም አቀፍ ባለሀብቶች ዓለምን የሚቀይር ቴክኖሎጂ መጣ ብለው በሚሊዮኖች የሚቆጠር ብራቸውን ሲያፈሱ፣ ከበስተጀርባ ግን ሳይንቲስቶቹ በማይሰራ ቴክኖሎጂና በኤልዛቤት ጫና ውስጥ ሆነው በጭንቀት ይቃጠሉ ነበር። ቴራኖስ አሁን ኩባንያ መሆኑ ቀርቶ በሚሊዮን ዶላር የተገነባ የውሸት ግንብ ሆኗል። ታዲያ ይሄ ሁሉ ውሸትና ማጭበርበር ተደብቆ እስከ መቼ ሊቀጥል ይችላል? በአሸዋ ላይ የተገነባው የቢሊዮን ዶላር ግዛትስ መጨረሻው ምን ይሆን? ኤልዛቤት የገነባችው የምስጢራዊነት ግንብ እንዴት ሊሰነጠቅ ይችላል? በዓለም አቀፍ ደረጃ የተደነቀችው ይህች ባለ ራዕይ ሴት እንዴትና በምን አይነት ሁኔታ ልትጋለጥ ትችላለች? ውሸቷ ሲጋለጥስ ምን አይነት አስደንጋጭ ዕጣ ፈንታ ይገጥማት ይሆን? የቴራኖስን ውድቀት፣ የኤልዛቤትን ዕጣ ፈንታና የታሪኩን አስገራሚ ማጠቃለያ በክፍል 2 የመጨረሻውን ታሪክ ይዘንላችሁ እንቀርባለን። በነገራችን ላይ በሁለት ወንድማማቾች በአንድ ትንሽዬ ምግብ ቤት የተጀመረው የማክዶናልድ በርገር በምን አይነት ሁኔታ በነጋዴ እጅ ገብቶ ወንድማማቾቹን ከንግድ ዓለም አባሮ የዛሬው ስኬቱ ላይ እንደደረሰና ማክዶናልድ የገቢውን 70% የሚያገኘው ከበርገር ሽያጭ ሳይሆን ከጀርባው አዲስ ይዞት በመጣው ለዓለም እንግዳ የሆነ የቢዝነስ ስልት ምን እንደሆነ ተንትኖ የሚያሳየውን ቪዲዮ እንድታዩት እጋብዛችኋለሁ። እኔም እዛው ጠብቃችኋለሁ። የቀጣዩ የቴራኖስ የታሪክ ምዕራፍ እንዳያመልጣችሁ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። የዛሬው ታሪክ ምን አስተማራችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ። Every person should have the ability to get that type of test, because if you understand that early that you're at risk,
there's a lot more that you can do about it.